ክልል ማስተዳደሮቹም ቢቀያየርም ዞኖቹም ቢቀያየር ወረዳም ቢቀያየር ጥያቄያችን ወደ ኋላ አላን። ትምህርት ቤት ነው ብሎ ለመግለጽ ትንሽ ያስቸግር ነበር። መሰረተ ልማት ስራዎች ላይ በርካታ ስራዎችን ሰርተዋል። ትምህርትማ ወሳኝነት አለው ለሴት ልጆች። አሁን እዚህ ያለ 20 ቆፎ ነው የተወሰነ ካፒዋል የተወሰነ ደግሞ ገና ነው። ማህበረሰቡ ጋር ተወያይቶ እቅድ አቅዶ ማህበረሰቡ ጋር የሚሰራው አሶሳ ያለ እቃ እዚህ ወስደን አሶሳ ሄደን ሸጠን መልሰን እዚህ ነው የምናደር። ልጆቻችን በመማር ደብተር ሁሉም ነገር ይከኛል። አንድ ሰው 5000 6000 7000 10000 ሸጡታል። ይሄ ፕሮጀክት በርካታ የልማት ስራዎች ሲሰራ ነው የቆየው። በወረዳም በክልል ደረጃም ሴክተር መስሪያ ቤቶች ተዋይተውባቸው እነሱን ፕራዮሪታይዝ አድርገን ነው። እኛ ደግሞ መንግስት ጎን ቆመን ድጋፍ እናደርጋለን። ስፍራው ቤኒሻንጉል ጉሙዝ ብሔራዊ ክልል አሶሳ ዞን አብራሞ ወረዳ ጎልጻ ቀበሌ ነው። ሀጂ ኢማም ኢብራሂምና ሌሎች የቀበሌው ነዋሪዎች በአካባቢያቸው በሚገኘው የጎልጻ ትምህርት ቤት ግቢ ስለ አንድ ጉዳይ እየመከሩ ናቸው። ይሄ ትምህርት ቤት በፊት እዚህ አማራጭ ተሰጥቶ ነበር። አሁን እዛ የአስተማሪዎች ልጆቹ ወደ 3ኛ ሲደርስ ወደ 14 ቀበሌ ነበር የሚሄዱ። ገዛ ያለ ትምህርት ቤቱ ራሱ የተከነ በዚህ በህዝብ እንትን ተሳትፎ ሲሰራ ነበር። ይሄን የሚባል ትምህርት ቤት ማል ነበር። ክልል ማስተዳደሮቹም ቢቀያየርም ዞኖቹም ቢቀያየር ወረዳም ቢቀያየር ጥያቄያችን ወደ ኋላ አላን። ግን ይሄ ፕሮጀክቶችም አልታጣም ነበር የዛን ጊዜ። ግን ያንን ጥያቄያችን ተቀባይነት አላገኘም። በእውነት ለመናገር እኔ ስመጣ ትምህርት ቤቱ እንዳየሁት የትምህርት ቤቱ ውጫዊ ገጽታውን ሳየው ትምህርት ቤት ነው ብሎ ለመግለጽ ትንሽ ያስቸግር ነበር። ይሄ ኤልኤልአርፒ ወይንም የቆላማ ፕሮጀክት መጥቶ ትምህርት ቤቱን በማየት ቅድሚያ መሰጠት አለበት ብሎ ትምህርት ቤቱን እንዲሰራ ሲቀረጽ ማለት ነው እንደ ትምህርት ቤት ታላቅ ደስታ ነው የተሰማን። ሲቀጥል ደግሞ የትምህርት ቤቱን ውበት ይዞ ነው የመጣው። ትምህርት ቤቱ እንደምታዩት ይህ ቦታ ራሱ አልነበረውም፣ ይቺ ነው የነበረችው። ስለዚህ ትምህርት ቤት የማይመስል እስር ቤት የማይመስል ማድለቢያ የማይመስል ነው የነበረው። ሀጂ ኢማምና ሌሎችን ያሰባሰበው ጉዳይ ትምህርት ቤታቸውን የተሻለ ለማድረግ ከነርሱ ምን እንደሚጠበቅ ለመምከር ነው። ልጆቹ ራሱ እዚህ የነበረ ትምህርት ቤት የወላጆች እምቢ እስከሚሉ ድረስ ልጆቻችን በዚህ እንደዚህ አይነት ትምህርት ቤት አንልክም እስካሉ ድረስ ግን አሁን እነሱ ከመጡ ይሄንን ሰሩ። ይሄንን ደግሞ የሚታዩት ትምህርት ቤቶች ይሄንን በህዝብ ተሳትፎ ነው ይሄ የተሰራው። ይሄ የቆለማ ፕሮጀክት ነው። አሁን ቆንጆ ትምህርት ቤት ነው የሰራ ልጆቻችን። አሁን የዛን ጊዜ እስከ 4 ብቻ ነው ነበር። ግን ይሄ ከተሰራ በምርቃቱ ጊዜ ዞኑ መስተዳደር መጥቶ እዚህ እስከ 8 ሰጠናቸዋል ብሎ አሁን ዘንድሮ 7ኛ እየተማሩ ነው የኛ ልጆች። ቀጣይ አመት መማር ነው የምንጠይቀው እንጂ እስከ 8ኛ ተፈቅዶልናል። እስከ 8 ይማራሉ ማለት ነው። ይሄ ፕሮጀክት መጥቶ ይሄ ትምህርት ቤት ከተሰራ በኋላ አንደኛ የቀበሌውን መልካም ገጽታ ገንብቶታል። ሁለተኛ የትምህርት ቤቱን የመማር ማስተማሩን በሚገባ ሁኔታ እንድናስኬድ አስችሎናል ማለት ነው። ስለዚህ ቀበሌው ውጫዊ ገጽታ ቀበሌውን በመስጠት ሁለተኛ ለቀበሌው እንደ ማሳያ
ከመንገዱ ባሻገር በፊት መንገድ ነበር የተሰራው፣ ግን ከመንገዱ ባሻገር ደግሞ ሁሉንም ማህበረሰብ ሁሉንም ልጆችን እንዲገለገሉና የመማር ማስተማሩንም የልጆችንም እንደ ብርሃን የከፈተ ስለሆነ ትምህርት ቤቱ በጣም ከሚገባው በላይ ፕሮጀክቱ ሊመሰገን ይገባል። የትናንት የትምህርት ቤታቸውና የቀበሌያቸው ገጽታና ዛሬ ያለበት ሁኔታ ልዩነቱ ጎልቶ የሚታይ ነው። ልጆቻችን ከዚህ 3ኛ ተምሮ ሲጨርሱ 4ኛ 14 ነበር የሚሄዱ 14 ይህም ሁሉ ቀረ። አሁን ድጋም የልጆች ህፃናት ድጋም ቀረ። ማህበረሰቡን ልጆቻቸው ያወጡ ነው ወደዚህ አሁን እንትን ትኩረት የሰጡ ነው ለትምህርት አሁን። ስለዚህ ብዙ ችግሮች ነው ያቀረፈልን ይሄ ትምህርት ቤት። በፊት ያኛው ትምህርት ቤት እያለ የመማር ተስፋቸው በጣም የወረደ ነበር። ይሄን አይተን እኛ ምንድነው የምንሆነው? እዚህ ተምረን የት ነው የምንደርሰው? በነገራችን ላይ እኛ አይ መማር ማስተማሩን እንጂ እውቀታችሁን እንጂ ክፍሉን አትቁጠሩት፣ ክፍሉን አትዩት በሚል እንደ መምህር ስናስረዳ ነበር። ነገር ግን በኋላ ይሄኛውን ክላስ እያዩት ሲሄዱ መንግስት እንደሚረዳቸው ሲያዩ ነገ እነሱም መጣው እንደሚጎበኟቸው ሰዎች መድረስ እንደሚችሉ ዶክተር እንደመሆን እንደሚችሉ ጤና ሌላም ሚኒስተር መሆን እንደሚችሉ ሲያስቡ ዛሬ ግን በተለይ ይሄ ትምህርት ቤት ተሰርቶ እዚህ ክፍል ከገቡ በኋላ ወይም ይሄ ትምህርት ቤት ከተመረቀና ከተጀመረ በኋላ ያላቸው ተስፋ እኔም ሳልሆን አልፏጅ በሚገልጸው መልኩ ነው ደስታቸው ማለት ነው። በመስኖና ቆላማ አካባቢ ሚኒስቴር የሚተገበረው የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ለሀጂ ኢማምና መሰል የቀበሌው ነዋሪዎች በብዙ ዘርፍ መፍትሄ ይዞላቸው መጥቷል። ሀያን ጎል ለመሄድ አስቸጋሪ ነበር መንገዱ። ቢስክሌትም አይገባም፣ ባጃጅም አይገባም፣ መኪናም አይገባም። በጣም ችግር ነበር። በዚህ ቀበሌ ችግር ላይ ነበር። ግን ያው እንትኑ የቆላማ ማሻሻያ ፕሮጀክት ይሄንን ወረዳው ጋር ተነጋግሮ ይሄን ቦታ እንትኑ ከተረከበ ሶስቱ እንትኑ ሊሰራ ቃል ገባ። ያንን መንገድ በ2015 ሰራል። ይሄ መንገድ አሁን በልብ መኪኖቹም ባጃጅ ሞተሮቹም እየገቡ ነው። ትምህርት ቤት ግንባታውን ብቻ አይደለም። እዛ ቀበሌ ላይ እስከ 4ኛ ክፍል ነበረ ትምህርት ቤቱ። ከ4ኛ ክፍል በኋላ ተማሪዎች ወደ ሌላ ቀበሌ ነው ሄደው ነው የሚማሩት። አጎራባች ቀበሌ አካባቢ ሄደው ነው ትምህርታቸውን ሲቀጥሉ የነበረው። አሁን ላይ ግን ትምህርት ቤቱ ከ4 ወደ 7 እንዲያድግ ተደርጓል። እንግዲህ 5ኛ 6ኛ 7ኛ በዚህ ፕሮጀክት ባገኙት አጋጣሚ ነው ማለት ነው ይሄኛው ትምህርት ቤት ተከፈተው። ስለዚህ ተማሪዎች ሲሄዱበት ከነበረው አጎራባች ቀበሌ ቢያንስ 5ኛ እና 6ኛ 7ኛ ጨምሮ እስከ 7ኛ ክፍል እድሜያቸው ማቹርድ እስከሚሆን አሁን 4ኛ ጨርሶ 5ኛ ክፍል የሚገቡ ተማሪዎች ብዙም ጊዜ ገና ህጻን ናቸው። ጉዞ ማይችሉ 5-6 ኪሎ ሜትር ሄዶ መማር ማይችሉ ነበሩ። አሁን ግን 5ኛ እና 6ኛ 7ኛ በመከፈቱ ምክንያት እድሜያቸውም በዛ ልክ ማቹርድ ይሆናሉ። ቢያንስ እንኳን ከ7ኛ ክፍል በኋላ 8ኛ ወደ ሌላ ቀበሌ ሄዶ ቢማሩ አቅማቸውም ትንሽ እንትን እያለ ስለሆነ ይሄ ፕሮጀክት በዚህ ደረጃ ትልቅ ስራ ነው እየሰራ ያለው። መምህርት አረቢያ አብዱላሂ በጎልጻ ሁለተኛ ደረጃ ትምህርት ቤት በአፍ መፍቻ ቋንቋ መምህርነት ለ3 ዓመታት አገልግላለች። በቆይታዋም የአካባቢው ሴቶች እሷንና መሰሎቿን አርአያ በማድረግ ለተሻለ ነገር ማለምና መትጋት እንደጀመሩ ትመሰክራለች። ራሳችን ተዘጋጅተን ስለምንመጣ ተማሪ ያበቃን ነው እና የተቻልነው እንትን ተማሪ አቻቻችን ያበቃን ነውና ለውጥ አለ። ትምህርትማ ወሳኝነት አለው ለሴት ልጆች። ለምሳሌ ራሶቻችን ተምረን ብቁ አድርገን ሴት ልጆቻችን እኛን ጋዩ እኛን ስለተቀየሩ እነሱም እኛን አይቶ እነሱን ራሶቻቸው እንደኛ እንዲሆኑ ትልቅ ነገር አለ ማለት ብዬ ይገልጻለሁ። የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በአብራሞ ወረዳ ከ2015 ዓመተ ምህረት ጀምሮ በ3 ዘርፎች በርካታ ስራዎችን ሰርቷል። መሰረተ ልማት ስራዎች ላይ በርካታ ስራዎችን ሰርቷል። ለምሳሌ ያክል 2015 ላይ ፕሮጀክቱ ሲጀምር ወደ 6 ሰያፍ ስራዎችን ነው የሰራ። ከዛ መካከል
አንድ ትምህርት ቤት፣ አንድ የሰው ጤና ኬላ፣ 4 መንገድ ነው የሰራው። በኋላም ቀጥሎ 2017 ላይ 3 ትምህርት ቤት፣ አንድ መንገድ ሰርቶ በአጠቃላይ 4 ትምህርት ቤት፣ አንድ የሰው ጤና ኬላ፣ 6 የገጠር የመንገድ ከፈታ ስራዎችን በዚህ ፕሮጀክት ተሰርቷል ማለት ነው። አቶ አልማሙር ሙስጠፋ አብደላ ፕሮጀክቱ ከሚተገበርባቸው ዘርፎች አንዱ በሆነው በኑሮ ማሻሻያ ዘርፍ በዶሮ እርባታ የተሰማሩ አርሶ አደር ናቸው። ከዚህ በፊት ዝም ብሎ ነው የሚረቡት። ዘመኑ ደግሞ የእንትናው የቆላማ ፕሮጀክት ሲመጣ ጊዜ ህዝቦች ጠርዶ ላስ በቃ በይሄን ድና የምንሰራ በዘመናዊ በቃ እዛን ጊዜ ሲጀምሩ ደግሞ ብዙ ነገር አይተናል። ከዚህ ቀደም እምብዛም ምርታማ ያልሆኑት አርሶ አደር አሁን በጓሮአቸው በጀመሩት የዶሮ እርባታ ከግል ፍላጎታቸው አልፈው ለገበያ ምርት ማቅረብ ጀምረዋል። በመጀመሪያ እንቁላል የሸጡ ኖት የበሉ ኖት። ይሄንን ለውጥ አለ። አንድ ሰው 5000፣ 6000፣ 7000፣ 10000 የሸጡት አሉ። ስለዚህ ይሄ ነው የፕሮጀክቱ ደግሞ እንትና የመጣበት ጊዜ ደግሞ ብዙ ነገር ነው ያየን። ቆላማ በመጀመሪያ ሲመጣ ጊዜ ይሄ ትምህርት ቤት የሚታያችሁ ቆላማ ነው የተሰራው። ይሄ የምንገኘው ጋምቢሽሪ ቀበሌ ነው። በጋምቢሽሪ ቀበሌ ላይ ወደ 26 የሚሆኑ አርሶ አደሮችን የመለመል ነው። አርሶ አደሮችን ከመለመልነ በኋላ ለዶሮ ማቆያ ቤት ቆርቆሮ፣ እንደ ቢስማር፣ ዋይር ሚሽን የመሳሰሉትን በፕሮጀክቱ በኩል እንዲገዛላቸው ተደረገ። ሌላው የአካባቢ ማቴሪያል ደግሞ ራሱ አርሶ አደሩ እንዲያዘጋጅ ተደርገው ቤቱ ተሰራ። ቤቱ ከተሰራ በኋላ 35 ዶሮ ነው ገዝተን የሰጠናቸው። ለእያንዳንዱ አርሶ አደር 910 ዶሮ ለ26 አርሶ አደር በማከፋፈል ዛሬ ላይ 11ኛ ወራቸው ነው። በዚህ 11ኛ ወራቸው አውራውኖትም መልምለው እየሸጡ ወደ እናት ዶሮዎች በመቀየር እንቁላሎችን በመሸጥ ከእንቁላል በሚያገኙት ገቢ ጨውም በርበሬም እየገዙ ራሳቸውን ኑሯቸውን የሚያሻሽሉበት እንቁላልም ለራሳቸው ጭምር እየመገቡ አካባቢ ላይ ትልቅ ስራ እየሰሩ ነው ያሉ። በ12 ወጣቶች በጥቂት ዘመናዊ የንብ ቀፎ የጀመሩት ንብ የማነብ ስራም ቀስ በቀስ ፍሬያማ እየሆነ ነው። በማህበር ተደራጅተን ያው የሆነ ብር ወጥቷል። ወረዳው ያው 1 ሚሊዮን ነበር። ያው 1 ሚሊዮኑ ወጥቷል። ሁሉም ስራ ላይ ውሏል። ግን ስራ ሰርተናል። ከሙሉ ከናጥሩ ሰርተናል። አሁን እዚህ ያለ 20 ቆፎ ነው። የተወሰነ ካፕቷል። የተወሰነ ደግሞ ገና ነው። ከዚህ በፊት ከዚህም የተለመደ አይደለም። ግን አሁን ከአንድ 2 ዓመት ወዲህ በጣም በንብ እርባታ የተለመዱ እነሱም ልምዱን በጣም እየወሰዱ በጣም ወደ ንብ እርባታ እየመጡ ነው። ያው ለወደፊት የምናስበው ይሄ ሁሉም ከገባ ውጤት ስናገኝ ጥሩ ስራ እንሰራለን ወይም ጥሩ ለህዝብ የሚያገለግል እንገሳለን። 20ውን ቆፎ ሰም ተጋግሮ ገብቶ ሁሉም ገብቶ ወደ ስራ ገብተዋል። ከ20 ቆፎ ደግሞ አሁን የተወሰነ ገብተዋል። ተወሰነ ደግሞ በሂደት ባህላዊ ቆፎ ማስሬን ለማዘዋወር እቅዳችንን ወጣቶችን በማደራጀት የስራ እድል በመፍጠር የመነሻ ግራንት በመስጠት ኦልሞስት በንብ ሀብት የተደራጁ አሉ፣ በእርሻ የተደራጁ አሉ። እንደዚሁም ደግሞ በፍየል እርባታ የተደራጁ 5 ማህበራቶች አሉ። ባለፈው አመት ያደራጀ ናቸው። በዚህ አመትም እንደዚሁ 12 ኤምኤስሲዎችን
አደራጅተን እንደዚሁ ወደ ስራ እናስገባለን ብለን ኦልሞስት ከማህበረሰቡ እያንዳንዱ ፍላጎት ያላቸው ሰዎች ተመርጠው ግሩፕ ተፈጥሯል። አቶ አብዱላሂ ከሊፋና ጓደኞቻቸው የተሰማሩት በእንስሳት ማድለብ ስራ ነው። ብዙ ነገሮች ሰርተናል። ከብቶች በማድለብ ያደለብነ የሸጥነ ስንዴ ወደ 3 ጊዜ ሸጠናል ከ2015 ጀምሮ። ያው አሁንም ደግሞ ብሩን ይገኛል፣ ከብቶቹ ይገኛል። እዚህ ሲገባ በመጀመሪያ በማድለብ ጀመረናል። ትምህርት ቤት ሰርቷል። የሆነ በእርሻ ደግሞ ከብቶ እርሻ ብዙ ነገሮች ተሰርቷል። በማሽላ በቆጦብ እርሻ ተሰርቷል። ይሄ ይገኛል እዚህ ቀበሌ ላይ። በአካባቢያቸው ያለውን የግጦሽ ሀብትና ከፕሮጀክቱ የተደረገውን የገንዘብና ሙያዊ ድጋፍን በመጠቀም የቀበሌያቸውን መሰረታዊ ችግር ለመፍታት እስከ ማለም ደርሷል። በማድለቡ ላይ ልጆቻችን ያስተምረን ነው ትምህርት በይሄ ፕሮጀክቱ ደግሞ ያቀፈው ልጆቻችን በመማር ደብተር ሁሉም ነገር ይገኛል። በይሄ እንቅስቃሴ ማለት ነው። ጊደሮች ደግሞ ገዝተን ያደለብነ ነው፣ ወተት የጠጣን ነው። እዚህ አካባቢ ያለ በትራንስፖርት በመኪና በምን ብዙ ችግር ነው ያለ። እዚህ ያለ ህብረተሰቡ በመኪና ጥረት እስከ 8 ሰዓት ይቆያሉ ሜዳ ላይ። ግን እኛን ደግሞ እንቅስቃሴ ጋለን ወይስ ድጋፍ ካገኘነ የሆነ ተሽከርካሪ ደግሞ ገዝተን ህብረተሰባችን እንረዳበታለን። ይሄ አስበናል። ወደ 58000 ማህበረሰብ ነው ያለው። ከ58000 ማህበረሰብ ክፍል ውስጥ ወደ 45000 በላይ የሚሆኑ አርሶ አደር በዚህ ፕሮጀክት በቀጥታም ሆነ በተዘዋዋሪ ተጠቃሚ ናቸው። የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ሌላኛው ትኩረት ያደረገው ዘርፍ የተፈጥሮ ሀብት ጥበቃና እንክብካቤ ነው። የተራቁቱ አካባቢዎችን ከሰውና ከእንስሳት ንክኪ ነፃ አድርጎ ከመጠበቅ ባሻገር የተለያዩ ችግኞችን በማፍላት ለአካባቢው ነዋሪዎች ይሰጣል። እስካሁን ድረስ ከሐምሌ ጀምረን የምንሰራው የምታዋቸው ነገሮች በ21650 ችግኞች እዚህ ጋር አሉ። ከማንጎሽ 500 አለን፣ ዘይቱና 5000 አለን። ከዛ እንደገና ቡና 13500 አለ እና አቮካዶ 1650 በድምሩ 21650 እስካሁን ድረስ አለ። አሁንም ያው ማቴሪያሎች እየተሟሉ ነው። 70,000 ለማሳካት ዝግጅት ላይ ነው ያለ ነው። ችግሮቹን ከማህበረሰቡ ነው የሚለየው። ያ ችግር ደግሞ ማህበረሰቡ ጋር ተወያይቶ እቅድ አቅዶ ማህበረሰቡ ጋር ነው የሚሰራው። ያ በመሆኑ እያንዳንዱ ስራ ለውጤት የበቃበት ሁኔታ ነው ያየሁት። አንዳንድ ፕሮጀክቶች ወይ አንዳንድ እንትኖች ቀጥታ ዝም ብሎ ብቻ የአርሶ አደሩ ፍላጎት መነሻ ሳያደርጉ ይመጡና አርሶ አደሩ ያ ልምድ የለውም፣ ያ ፍላጎት የለውም። ከዛ በኋላ የሆነ እንትን ሲያደርጉ ነው የምታየው እንጂ ወደ ውጤት ሲደርሱ አታየውም። ግን ይሄ መነሻው ከአርሶ አደር ስለሆነ አብዛኛውን የአርሶ አደሩን ፍላጎት መነሻ አድርጎ አርሶ አደሩም አሳትፎ በጋራ ስለሚሰራ አርሶ አደሩም የራሱ ጉልበት፣ የራሱ አቅም፣ የራሱ እንትን ያለበት ስለሆነ የራሱን ፍላጎት ስለሆነ በቀላሉ ወደ ስራ ለመግባት አይቸገሩም። ያው የኤልኤልአርፒ ፕሮጀክት ያው እንግዲህ እንደ ፕሮጀክት ብዙ ነገሮችን እያሳካን ያለው አንደኛ በተፋሰስ ዙሪያ ላይ የፔመንት ስራ እየሰራ ነው። ሁለተኛ ደግሞ እንስሳት ጤና ከላን የጥገና ብር ሰጥቶ ጠግኗል። ሴቶችን በማህበር አደራጅቶ አሁን ተጠቃሚ እያደረገ ነው ያለው እና አሁንም ያደራጃቸው 12 ሴቶች አሉ። ወደ 1 ሚሊዮን ብር ሰጥቶ ስራ እያደረገ ነው ያለው እና ብዙ ጥቅሞችን ለቀበሌው እያደረገ ነው እና ወደፊትም ያደርጋል ብለን እናስባለን። በአሶሳ ዞን ኦዳ ቡልድግሉ ወረዳ ከ25000 በላይ የማህበረሰብ ክፍሎችን በተለያዩ ዘርፎች በፕሮጀክቱ ተጠቃሚ ለማድረግ እየተሰራ ይገኛል። ኦልሞስት በ19 ቀበሌ ነው። 19 ቀበሌ ውስጥ ኦልሞስት እንግዲህ በየአመቱ ያለፈው አመት 5000 ነው። የመጀመሪያው ምዕራፍ ኦልሞስት 25000 አርሶ አደር 50 በሚባል ደረጃ ወንድና ሴት
50-50 የሚባል ወጣቶችን 20% ተጠቃሚ ያደረገበት ሁኔታ አለ። በዚህ አመትም እንደዚሁ በተመሳሳይ ያለፈው አመት 5000 አርሶ አደሮችን ተጠቃሚ ለማድረግ ነበር ፕላን ውስጥ የተቀመጠው። ከዛ ውስጥ ኦልሞስት 50% ሴቱ ነው፣ 50% ወንዱ ነው፣ 30% ደግሞ ወጣቶች ናቸው። ስለዚህ እነዚህን ባለፈው አመት አቺቭ አድርገናል፣ አሳክተናል። በዚህ አመት ደግሞ እንደዚሁ በ19 ቀበሌ 5000 አርሶ አደሮችን ሴትና ወንድ 50-50 የሆነ እነዛን ተጠቃሚ ለማድረግ ኦልሞስት ፍላጎት ለይቷል። የአርሶ አደር ፍላጎት ኦልሞስት ተለይተዋል። በቆላማ አካባቢዎች ለአርብቶና ከፊል አርብቶ አደሮች ፈተና ከሆኑ ጉዳዮች አንዱ የመሰረተ ልማት አቅርቦት ችግር ነው። ሳሊያ መሐመድና የግሉ ቀበሌ ነዋሪዎች በመንገድ እጦትና በአካባቢያቸው ባለው ወንዝ ድልድይ ባለመገንባቱ ለዘመናት ሲቸገሩ ቆይተዋል። እዚህ ሞተር አይመጣም፣ መኪና የለም፣ በእግር ነው የምንሄድ። ከዚህ ከኛ ወረዳ ላይ 2 ቀን ነው የምንሄድ። እዚህ ይሄ ዳለ ከሞላ መሄድ አይቻልም። በአህያ ነው የምንሄድ፣ ምንም የለም። አሁን በፕሮጀክቱ ቀበሌያቸውን ከወረዳ ማዕከል የሚያገናኝ ደረጃውን የጠበቀ የጠጠር መንገድ በመሰራቱና ብዙዎችን እንደወጡ ያስቀረው ወንዝ ላይ ድልድይ በመገንባቱ እፎይ ብሏል። አሁን ይሄ ድርጊት የመጣ ካሁን የሞተ ሰው የለም። በመንገድ ጉዳይ እዚህ ዳሌ ላይ አንድ ሰው አልሞትም። ድሮ ሞተር የለም፣ አሁን ሞተር በዛ። መኪና ራሱ ያያችሁ ነው፣ ብዙ መኪና የመጣ ነው። ትልቅ ረፍት ነው ያለን። አሁን ብዙ ደስታ ላይ ነው። አሁን እዚህ ድርጊት የመጣ ካሁን በጣም ደስታ ላይ ነው። እዛ መንገድ የሰራ በኋላ ካሁን ቡልድግሉ ተውና አሶሳ ደርሶ መልስ ነው የምንሄድ። አሶሳ ያለ እቃ እዚህ ወስደን አሶሳ ሄደን ሸጠን መልሰን እዚህ ነው የምናደር። ቡልድግሉ 2 ቀን የምንሄድ በአንድ ሰዓት አይሞላም። ሄደን በሞተር ከፈለገን በመኪና ሄደን ያለ እቃ መስኖ ላይ የሚሰራ ሰዎች ቲማቲም ምናምን ወስዶ እዛ ሸጦ ይመጣል። አንድ ችግር የለም። በቤኒሻንጉል ጉሙዝ ብሔራዊ ክልል ከ6 ዓመታት በፊት ጀምሮ በትግበራ ላይ ያለው የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ከ256 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ አድርጓል። የፕሮጀክቱ በክልሉ መተግበር በርካታ የማህበረሰብ ጥያቄዎችን መልሷል። የመንግስትን የልማት ክፍተትንም ሸፍኗል። ይሄ ፕሮጀክት በርካታ የልማት ስራዎች ሲሰራ ነው የቆየው። ለአብነት ያክል ፕሮጀክቱ በአጠቃላይ 13 ትላልቅ የልማት ፕሮጀክቶች ገንብቶ ወደ ስራ አስገብቷል። የጠጠር መንገድ ወደ 40 ኪሎ ሜትር፣ 6 መካከለኛ እና ከፍተኛ ድልድይ እንዲሁም አንዱ የፈሳሽ ናይትሮጅን ፕላንት፣ አንድ የእንስሳት ክሊኒክ እንዲሁ በጣም በክልሉም ይሁን በሀገሪቱ ግዙፍ የሚባል የዶሮ ብዜት ማዕከል አሁን በምርቃት ላይ የሚገኝ እንዲሁም ከሱ ጋር ተያይዞ የሞኖ ማዕከል እንስሳት ሞኖ ዝግጅት ማዕከልም እንደዚሁ አብሮ የተገነባበት ሂደት አለ። ማህበራዊ ተቋማት በተለይ የትምህርት ቤት፣ የሰው ጤና ኬላ፣ የእንስሳት ጤና ኬላ የተለያዩ እንትኖች ናቸው። እነሱ በአጠቃላይ በ6 ዓመት ውስጥ ወደ 826 ማህበራዊ ተቋማት ገንብተን ተማሪዎች የትምህርት አክሰስ መፍጠር። ለምሳሌ ከ826ቱ 351ዱ የመጀመሪያ ደረጃ ትምህርት ቤቶች ናቸው። እነሱን እንትን አድርገናል። ወደ 110 የሚሆኑት ደግሞ የሰው ጤና ኬላ፣ ወደ 34 የሚሆኑት ደግሞ የእንስሳት ጤና ኬላ፣ እንደዚህ የመሳሰሉት ስራዎች እንትን አድርገን ማህበራዊ ተቋማትን ግንባታ እንትን በማድረግ ማህበረሰቡን ተጠቃሚ አድርገናል። በክልሉ ከ300 ሚሊዮን ብር በላይ በሆነ ወጪ የተገነባው የጼጼ ዶሮ እርባታና ብዜት ማዕከል የፕሮጀክቱ ስኬታማነት ሌላኛው ማሳያ ነው። ለዚህ ክልል ብቻ ሳይሆን ለአጎራባች ክልሎች ጭምር በቂ እንቁላል የምናቀርብበት የአንድ ቀን ጫጩት ማቅረብ የምንችልበት በቀን እስከ 25,000 እንቁላል ሀጀሪ ማስፈልፈል የምንችልበት ሁኔታዎች እንደሚፈጠር ተገምቶ የተሰራ ነው።
ከፖሊሲያችንም ከመንግስትም ከሀገራችን ፖሊሲ የዚህ የልማት ትሩፋትን ከማረጋገጥ አሁን ዶሮ እንቁላል ሶሳ ላይ አሁን ባለው እንትን 25 ብር ነው። እዛ ላይ ወጣቶችን አደራጅተን እንትን አድርገን ከዛ ሰፕላይ ቢያደርጉ በ15 ብር አዋጭ ነው። አዋጭ ስለሆነ ከዛ ወጣቶችን አደራጅተን ሴቶችን አደራጅተን ከዛ እየተረከቡ ወደ ከተማ ቢወስዱት በጣም አዋጭ እንትን ነው እና በአንድ ጊዜ እስከ 25000 እስከ 30000 እንቁላል ማግኘት ስለሚቻል እሱን በደንብ የተሟላ እንትን ያደረግነው መኪና ገዝተናል። ፉል ፓኬጅ ነው። ሁሉን ነገር እንትን አድርገን ሰው ቀጥረዋል። ፕሬዝዳንት ጽሕፈት ቤት በተለየ እንትን የሰው ኃይል ስትራክቸር ወደ 22 ሰው የሚያስፈልገውን ኢምፕሌስ አድርገዋል። እነሱም በቂ ስልጠና እየወሰዱ ነው። እነሱን እንትን ካደረጉ በኋላ አዋጭ ስራ ነው። ይህ ማዕከል ከሰሞኑ የፌዴራልና የክልሉ ከፍተኛ የስራ ኃላፊዎች በተገኙበት ተመርቋል። የጼጼ የዶሮ እርባታና ብዜት ማዕከል ለአርብቶና ለክፍል አርብቶ አደሩ ማህበረሰብ በተመጣጣኝ ዋጋ እንቁላልና ጫጩት በማቅረብ በዓመት ከ10,000 በላይ የህብረተሰብ ክፍሎችን ተጠቃሚ ያደርጋል። የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በእስካሁን ቆይታው ከ3.75 ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ ክልሎች ተጠቃሚ አድርጓል። ከነዚህ ውስጥም 47 በመቶ የሚሆኑት ሴቶች ናቸው። ማህበረሰቡን በማማከር ችግሮቹ ምንድናቸው የሚለውን ፕራዮሪታይዝ ያደርጋሉ እና ያንን ቤዝ አድርገን የ10 አመት የ5 አመት እቅድ የ10 አመት ኢንዲኬቲቭ ፕላን ፕሮጀክቱ ደግሞ በ5 አመት የሚሰራቸውን ፕራዮሪታይዝ ማህበረሰቡን ቤዝ አድርገው ፕራዮሪታይዝ ተደርገው በወረዳም በክልል ደረጃም ሴክተር መስሪያ ቤቶች ተዋይተውባቸው እነሱን ፕራዮሪታይዝ አድርገን ነው እንትን የምናደርጋቸው። ፕሮጀክቱ በቆላማ አካባቢ ለሚኖረው ማህበረሰብ ኑሮ መሻሻል በሚያከናውናቸው ተግባራት ተጨባጭ ውጤት እያስመዘገበ ነው። ይህን የተረዱ የቤኒሻንጉል ጉሙዝ ብሔራዊ ክልል ነዋሪዎችም የፕሮጀክቱን ውጤታማነትና ቀጣይነትን ለማረጋገጥ ያልተቋረጠ ድጋፍ እያሳዩ ናቸው። የእናንተ ችግር ምንድን ነው? ለምሳሌ አንድ ቀበሌ ላይ እነዚህ ኢንፍራስትራክቸር ችግሮች ካሉ ማህበረሰቡን አዋይቶ ችግራቸውን ለይተው ፕራዮሪታይዝ ያደርጋሉ። ቀደም ተከተል ሰጠው በዛ መሰረት ነው የሚሰራው። ሲሰራም ደግሞ ራሳቸውን የሚሳተፉበት ግንባታ የሚሆን ከሆነ የናሱ በአይነትና በጉልበት ይሳተፉበታል። ኢቭን ግንባታው ራሳቸው ናቸው የሚቆጣጠሩት የሚከታተሉት። እያንዳንዱ የግንባታ ወጪውን ገንዘቡንም እያዩ ራሳቸው እቃውን እያቀረቡ ኦልሞስት ለበር ነው የሚሰጡት ለኮንትራክተር ማለት ነው። እና የነሱ ተሳትፎ የጎላ ነው። አብረው ነው የሚሰሩት። ይሄ መምህር ራሴን ይዤ እለውጣለሁ ብሎ እንትን ለወደፊት ስለሚያስቀምጡ ያው አሪፍ ነው ብዬ ይላለሁ ለሴት ተማሪዎቻችን ማለት ነው። ከኛ በጉልበታችን የሚያስፈልገው ድጋፍ እኛ ደግሞ መንግስት ቆመን ድጋፍ እናደርጋለን እንዲሰራል ማለት ነው።